ማሚቴ ታግታለች። እስካሁን እንግዲህ ከታገተችበት ምንም አይነት ፍንጭ እየተሰጠ ነገር የለም። ርብቃና አቤልም በጣም ተጨንቀው ይገኛሉ። አቤል እንግዲህ ምን ልትሆን ትችላለች በማለት ያው ተጨንቋል። እንዲሁም ደግሞ ቢያንስ እንኳን የምታስታውስ ቢሆንና ራሷን ብታቅድ ችግር የለብኝም በማለት ነበር የመለሰው። እንግዲህ አዝቴ እንዳይነቃባት ስለፈለገች ወዲያውኑ ፈጠን ብላ ከመጣችን በኋላ ወደ ቤት ሪች ማሚት መጣች እንዴ በማለት ነበር የጠየቀችው። ይሁን እንጂ ሪች መሰሪዋና ጠርጠራዋ ደግሞ የወጣችው ከአዝቴ ጋር ነው። ግን አዝቴ ስትመጣ ወደ ቤት እንዴት አትመጣም እሷ በማለት ጠረጠረች። በእርግጠኝነት የሆነ ነገር አለ ከአዝቴ ጋር እርግጠኛ ነኝ። ያች መታሰቢያ አገታት አለኝ በማለት ነው እንግዲህ ያሰበችው እና የገመተችው። ምክንያቱም አዝቴና መታሰቢያ አንድ ላይ ስለሚሰሩ ለርብቃ ይሄን ነገር ብነግራትም ርብቃ ግን እያመነች አይደለም። ርብቃ ምንድን ነው ያለችው? አዝቴ እኮ ከኛ ጋር ነው የምትሰራ ነው ያለቻት። ግን የሪች ጥርጣሬ ልክ ነው። አዝቴ ሁሉም ቦታ ነው የምትሰራው። ሲጀመርም ለእነዚህም ለእነዛም ትሰራለች። ግን በአሁኑ ያው ከመታሰቢያ ጎን ናት። ያው ለእናቷ ስትል ተገዳ ነው እንግዲህ ይህን ነገር ያደረገችው እና እንግዲህ እስካሁን አልተነቃባትም። መታሰቢያም እንግዲህ ከሀገር ለመውጣት እያዘበች ነው። አቤልን ሄደችና እስር ቤት ጠየቀችው። ይኸውልህ እኔ ከዚህ በኋላ እዚህ ቤት አልቀመጥም፣ እዛ አካባቢም አልኖርም፣ ወደ ውጭ ሀገር ልሄድ ነው የመጣሁት፣ ለመጨረሻ ጊዜ ልሰናበት ነው ትለዋለች። አዩ እንግዲህ በጣም ይናደዳል። እኔስ ድሮም አንቺን ማመን የለብኝም ይላታል። ይሁን እንጂ አይ እኔ አንተ በጣም ወድጄ ነበር፣ አፍሬ ነበር፣ ግን አንተ አሁንም ቢሆን ለራስን የምታስበው ራስ ወዳድነት ትለዋለች። እሱ ደግሞ እኔ እንደዛ አይደለሁም በማለት ነው እንግዲህ የሚያስበው። ግን መታሰቢያ በጣም ከፍቷታል። በአሁኑ ጥላቸው ልትሄድ ነው። ብቻዋን ቁጭ ብላ ሳለ ራሱ ቤተሰብ የለኝ፣ በቃ ፍቅር የውሸት፣ ቤተሰብ የውሸት፣ እናቴ ራሱ የት እንዳለች አላውቅም፣ ልጅ እያለው ጥላኝ ጠፋች በማለት በጣም ስታስብ ነበረ። እንዲሁም ደግሞ እንግዲህ በእሷ ስም ቤቱም ምንም እንዳለ ታውቃለች። ሌላ ስም ሁለተኛ ስም እንዳላትም ታውቃለች። እናቷ እንግዲህ በወጣችላት ስም ነው ሀብትና ንብረትን ያደረገችው እና አንድ እንግዲህ እናቷ እንዲያግትላት የቀጠረችው ሰው ነበረ። እሱም እንግዲህ በድሮ ስሟ ሲጠራት ይህንን ስም ማንም አያውቀውም እና በዚህ ስም እንዳትጠራኝ ስትለውም ነበረ። እሱም እንግዲህ ኧረ ችግር የለውም እኔ ብቻ ስለማቅ፣ በዛ ላይ ደግሞ ብዙ ምስጢር ተደባብቀን አይደለ ይቺ ቀላል ነች ማለት ይነግራታል። ከነገራትም በኋላ በቃ እኔ እነግርሃለሁ ምንም ነገር እንዳታመጣብኝ አደራን እያለችው ነው። ይሁን እንጂ እሱም ችግር የለብም ማለት ያው ሀሳቡን ተቀብሏት ያው የሚያደርገውን ነገር ነግረው ቆይ ግን ለምን አንድ ሀሳብ አናመጣም ይላታል። ሀሳብ ምንድን ነው? ለቤተሰቦቿ ደውላ እንዳይጨናነቁ ለምን አታደርግም? ቢያንስ ትደውልላቸውና ከዛ ደህና የተባላቸው ይላል። ምክንያቱም ርብቃና ቤት ተጨንቆ ስለነበረ እንግዲህ ወዲያውኑ ስልክ ያስደውላል ለአቤል። አቤልም ከአነሳ በኋላ የት ነሽ ምናምን ብሎ ምንም አልጠረጠረም። ዝም ብሎ ምስኪን ነገር ነው እንግዲህ አቤል። እሷም እንግዲህ አንድ ጎረቤታችን ጋር ሂጄ ነው፣ እሷ በጣም እንትን ብላለች፣ ያው ድግስ ነበረና ሂጄ ነው ትለዋለች። አቤል ግን ተጨንቆ ስለነበር ድምጧን ከሰማ በኋላ ተረጋግቷል። እሺ ችግር የለውም በማለት ነበር የመለሰላት። ይሁን እንጂ እንግዲህ አቤል እስካሁን የሚያውቀው ነገር የለም። ደህና እንደሆነች ነው። ማምቴ ግን ያው ታግታለች። ሪችም ጠርጥራለች አዝቴን። ሪች ደግሞ ከዛ ቤት እንድትወጣ ትእዛዝ ተሰጥቷታል። ውጭ ከዚህ በኋላ ምንም አሰሪም ስትላት እንዴ አሁንም አልወጣም፣ ከወጣው በእርግጠኝነት እኔን ይጠረጥረኛል ብላ ነው ያሰበችው አዝቴ። ምክንያቱም ከእሷ ጋር የወጣችው ማምቴ ስትመለስ የለችም። ከዛ ጠይቀዋታል። ብቻ ግን እንደሚጠረጥሯት እርግጠኛ ነበረች እና አልወጣም ትላቸዋለች። መታሰቢያም እንግዲህ ከዚህ በኋላ የራስሽ ጉዳይ፣ እኔ አማራጭ ሰጥቼሻለሁ ውጭ ብዬ፣ ሲጀመር አይጠረጥሩሽም፣ በዛ ላይ ሱቅ ልሄድ ነው ምናምን ብለሽ ስለወጣሽ ትላታለች። ግን አዝቴ እንደሚጠረጥራት ስላወቀች እዛ ቤት እየወጣች አልነበረም። በሌላ በኩል እንግዲህ ርብቃ ቃል ገብታለታለች አዩን ከባሏ ጋር መታ እስር ቤት እንደምትጠይቀው። ለበቀል እንግዲህ አነሳስተዋለች አቤልን ሁሉ ሳይቀር። በልተነስና ለባብሰ ልብስነት ትለዋለች። ወዴት ስትባል እንግዲህ በቃ አዩን ላይ ሆኖ ትለዋለች። ለምን ሲላት እስር ቤት ሂጅ እንደምጠይቀው ቃል ገብቼለታለሁ በማለት እንግዲህ ነበረ ያበሸቀችው። አቤል አልሄድም ቢልም እንደምንም አድርጋ ይዘው ሄዳለች። ከደረሱም በኋላ እንግዲህ በጣም ልክ ልኩን ስነግረው ነበረ። ያው በቃሌ መሰረት መጣው፣ እንዴት ነህ እስር ቤት ተስማማህ ወይ
ምናምን እያለች በጣም ብሽቅ ታደርገው ነበር። እንዲሁም ደግሞ አቤል ራሱ በጣም ለማናደድ ሞክሯል። እንዴት ነህ የልጅ ገዳይ በማለት እንግዲህ ያው በእርግጥ እሱ የልጅን ገዳይ የሆነ ሰው እንዴት ነው እስር ቤት ሄደን ጠይቀው ማለት እንዲህ ብሎ ነበረ። ለርብቃ ስንሄደው ፋዝንጥ ብለው ሄደዋል። እንግዲህ ለበቀል ሲሉ ሁሉ ብዙ ነገር ነው ሲባባሉት የነበረው። አይም ታያላችሁ። እኔ እናንተ እንደዛ አይደለም የምንፈጠጠው ፊት ለፊት ወተን ነው ይላቸዋል ማለት ነው። እንግዲህ በዚህ እንደዚህ ታስሬ ሳይሆን ፊት ለፊት ነው እናንተ የምንጋፈጥ እንጂ እንደዚህ በቀላሉ ጠባችን የሚያልቅ አይመስልም ይላሉ ማለት ነው። ይሁን እንጂ አዩ ርብቃን ለመንካት ሞክሯል። ያው ዛሬ ስንት ቀን ነበር የሞተው ልጃችሁ ቀን? እንደው ዛሬ 1 ወር የሆነው ነበር አይደል? በዚህ በሞት ኑሮ ምናምን ይላታል። ርብቃም እንግዲህ በጣም ከት ብላ ትስቅና አላዘነችለትም። ባይገርምህ እንደው ነገ ወደ ዶክተር ልንሄድ ነው እንደው ከዚህ እስር ቤት ስትወጣ በእርግጠኝነት 3 4 ሆነ ነው የምታየን ትለዋለች። እንግዲህ አበሽቃለሁ ብሎ እሱ ራሱ ብሽቅ ይላል። እንደገና ደግሞ ቀበል ያደርግና አቤል ራሱ ትክክል የኔ ውድ ምናምን ብሎ ደገፍ ያደርጋታል። እና በጣም ነበር ሲያበግኑት የነበረ። እሱ ራሱ በግኗል። እንዲሁም ደግሞ ያው ምግብ ሲሰራለት ሪች ነች የምትሰራው ቃሪያውን እያደረገች እንዲያቃጥለው ብቻ የሪች ክፋት ግን ወይ በደንብ አድርጋ እየተበቀለችው ነው አዩን ማለት ነው። ምክንያቱም ርብቃ ልጇን ስላሳጣት ከምትሰራለት ምግብ እያንዳንዱ ቃሪያ አለው። ቃሪያ በርበሬ በጣም የምታበዛበት እንግዲህ እሱም ግዴታ ስለሆነ እስር ቤት እንግዲህ መመገብ ስላለበት ይበላል። ከዛ ያው ፊቱ ቀይ ይሆናል ማለት ነው። እነሱም እንግዲህ የልባቸውን ከተወጡ በኋላ ተመልሰው ወደ ቤት ይመጣሉ። አቤልም እንግዲህ ገርሞታል። ቆይ ግን እንዴት ነው እንደዚህ እሱም በቀለኛ ልበቀላለሁ ብለሽ በቃ እንደዚህ ጎበዝ የሆንሽው እንደገና ደግሞ እንዴት ነው በስተን እንመጣለን ያልሽው? እንደው አጓጓሽኝ እኮ የራሱ ተመልሼ አባት እንደመሆን ምናምን ይላታል። እሷም እንግዲህ አታስብ በርታ እያለችው ነው። ይሁን እንጂ ከተመለሱ በኋላ አዝቲ ምግብ ብሉ ትላቸዋለች። እንግዲህ ሁለቶች በልተን መተናል ይላሉ። በዚህ በጠዋት የት በላችሁ ሲባሉ ምግብ ሳይሆን ሌላ ነገር ነው የበላነው ይላታል አቤል። አዝቲ ምንም የገባት አይደለም። ከዛ በተጨማሪ እንደውም እኮ የኔ ምግብ እየበላችሁ አይደለም፣ ሰሞኑንማ በጣም ነው ጥግብ ያላችሁት። ሪች ብቻ የምትሰራው ነገር ነው የምትበሉ። እንደውም ሪች ናፍቃኛለች፣ ግን የት ናት? ግን ለምን እዚህ አትኖርም ትላቸዋለች። አይ እሷ እኮ የራሷ ህይወት አላት፣ ቤት አላት እና ከዚህ ልትኖር አትችልም። እኛ ራሱ እያስቸገርናት ነው፣ ወደዚህ እያመላለስናት ይላሉ። እሺ ምን ሰርተሽ ነው በቃ ምናምን። እንደውም እሷ የሚሰራው ምግብ እየበላችሁ የኔ ምግብማ ረሳችሁት ትላለች ማለት ነው። እንግዲህ ርብቃም አዝቲን ላለማሳዘን በማለት ችግር የለም በቃ እንደዚህ ደግሞ ሰርተሽማ ሳንበላ አንተው ምን በላለን አምጮ ትላታለች። አቤል አልበላም ብሎ ነበረ። እንግዲህ ወዲያውኑ ሽሮ አመጣችለት እና እንዲህ አዝቲ እንዴት ነው በዚህ የምታቀርቢው ብሎ ጮህ ይልባታል። ምን ሆነ በማለት እሷም ግራ ተጋባች። እንግዲህ አቤልም ምግቡ አልበለው ብሎ ያው ትንሽ 1 ጉርሻ ከጎረሰ በኋላ ያው ውጦታል እንደምንም አድርገው። ርብቃ ደግሞ አያልበላም በማለት እንግዲህ በልተናል በማለት እንግዲህ ታነሳዋለች። ምግቡ ሳይበላ ይቀራል። እንግዲህ አዝቲም እዛ ቤት ትወጣለች ወይስ አትወጣም? መታሰቢያ እንግዲህ ከሀገር ልትወጣ ነው። እናቷም እንደሆነ ሳታውቅ እንግዲህ እዛ ግታት ልትወጣ ማለት መሰለኝ። እንግዲህ ሳታገታት ብትወጣ በጣም ጥሩ ነበር። ነገር ግን ካገተቻት በኋላ እንዴት ነው እናቷን ጥላት የምትሄደው? ብቻ ገራሚ ናት። የዛሬ ቪዲዮአችን እንግዲህ እንመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ። አቤልም እንግዲህ ያው ስለ እናቱ ማስመሰልና ማስታወስ ትንሽ የነቃም ይመስላል።